ዮዲት ዮዲት አቤት የኔ ቤት አንድ ነገር እነግርሻለሁ፣ ግን ለማንም እንዳትናገር እሺ? በተለይ ደግሞ ለዛ ሰውዬ። ለዛ ሰውዬ ነው ያልሽው? ለየት ሰውዬ? ባሌ ብዬ ለምጠራው ባልሽን ነው ያ ሰውዬ ያልሽው? እሺ አልነግረውም፣ ንገሪኝ። ምንድን ነው እንዳልነግረው የምፈልጊው? አስሮኛል። የምፈልገውን ነገር እንዳላደርግ አድርጎ አስሮኛል። እባክሽን እርጅኝ፣ እባክሽን ከሱ እንድላቀቅ አግዥኝ። አውቄው ነበር የኔ እመቤት። ፈተና ነው እንዴ? እየፈተንሽ ነው? አይደለም ዮዲት፣ እንደሱ አይደለም። እንድትረጅኝ እፈልጋለሁ። ምን እንደሆንኩ እንኳን እኮ አላውቅም። ለምንድን ነው ቆይ ባሌን የፈታው? ወይዘሮ ቅድስት የተደረገባትን በስተመጨረሻ እንግዲህ አወቀች ማለት ነው። በጣም ደስ የሚል ነገር ምንድነው የተፈጠረው ሲባል እንግዲህ ወስዷት መለስ ያደርጋት ነበረ። ከዚህም በፊት እንዳየ ነው። አሁንም ራሷን እንግዲህ ስታ ነበረ። ራሷን ስታ ከተነሳች በኋላ እንዴት የወዴት ጉዲት እየተነሻለችው ስትጣራ ነበረ ማለት ነው። ከዛን የሆነ ነገር መናገር እፈልጋለሁ ላንቺ፣ እባክሽ ለማንም ሰው እንዳትናገሪ ስትላት ነበረ ማለት ነው። ምንድነው ለኔ ለሰው እንዳትናገሪ ምንሽ ለማን እናገራለሁ ስትል ያ ባሌ ብዬ ለሚጠራው ሰውዬ ምንም ነገር እንድትናገሪ አልፈልግም፣ እባክሽ የወዲት ጉዲት እንድትረጅኝ እፈልጋለሁ ምናምን ስትላት ነበረ ማለት ነው። የወዲት ጉዲት ደግሞ እንዴ ምን ማለትሽ ነው ብላ ትላታለች ማለት ነው። አዎ እንድትረጅኝ እፈልጋለሁ፣ በፊትም ብዬ ነበረ፣ እያሰብኩት ነበረ እያለቻን ነበረ ማለት ነው። ምንድነው ስትላት እኔ ምን አውቃለሁ ግን አንቺ እየፈተንሽኝ ነው እንዴ ምናምን ስትላት ነበረ ማለት ነው። በፍጹም እኔ እየፈተንኩሽ አይደለም። እኔ ግን ምን ሆኜ ነው የባሌን ጓደኛ ባሌ ብዬ የምጠራው ምን ሆኜ ነው እያለች ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት የእናት ግፍ ድራማን ክፍል 65ን ይዤላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ እንግዲህ በግፍነቱ አሁንም እየቀጠለ ይገኛል ማለት ነው። የወዲት ጉዲት የገባችበት ቤት በጣም መጥፎ ክፉ ነገር የሚሰራበት የኃጢአት ማለት ነው። አንድ ጓደኛ እንግዲህ እንደ ማንኛውም ሰው ጓደኛ ብላችሁ ወደ ህይወታችሁ ልታስጠጉ ትችላላችሁ። ቤታችሁ እንዲመጣ እንደዚሁም ደግሞ ልትገናኙ እንደዚሁም ደግሞ እንግድነት ልትሄዱ ልትመጡ ይቻላል ማለት ነው። አንዳንድ ሰዎች እንግዲህ የእናንተ ማግኘት የሚደሰት፣ አንዳንዱ ደግሞ በእናንተ ማግኘት ክፉ ነገር የሚያስብና እንዲሁም ደግሞ የሚቀና ሆኖ ታገኙታላችሁ ማለት ነው። እሱ ማለት ደግሞ እንደዚህ እዚህ ድራማ ውስጥ እንዳለ ሰው እንግዲህ ወይዘሮ ቅድስት ምንድነው እየተፈጠረ ያለው? እንግዲህ ወይዘሮ ቅድስት ከዚህም በፊት ስንት ጊዜ ፌንት ራሷን ስትስት አይተን ነበረ ማለት ነው። ለአንድ አፍታ ራሷን ስታ ስትነሳ ወደ ቀደመው ቦታ ስትመለስ እኔ ምን ሆኜ ነው እማዬ ለምንድነው ክላስ ውስጥ ያለችው ለምን ወደዚህ አትወጣም ባሌ ሴት ነው እያለች ስትጠይቅ ነበረ ማለት ነው። ግን ደግሞ ለአንድ አፍታ ደግሞ ራሷን ስታ ስትነሳ ባሌ የት ነው ብላ ስለ ባሏ ነገርና ስለ መተተኛው ሰውዬ ብቻ ነው የምታስበው ማለት ነው። እንግዲህ አሁን ምንድነው የተፈጠረው ሲባል ይህን ሰሞን ራሷን ወድቃ ስታ ተነስታ ነበረ። ወድቃ ራሷን ስታ ስትመለስ የወዲት ጉዲት የት ነው ያለሽ እያለች በጣም ስትጣራ ነበረ ማለት ነው። ምንድነው እያለቻት ነበረ ማለት ነው። ስትላት እንግዲህ የሆነ ነገር የምነግርሽ ነገር አለ፣ በፍጹም ለማንም እንድትነግርብኝ አልፈልግም፣ ለዛውም ባሌ ነው ብዬ ለመለጠራው ሰውዬ ምንም ነገር እንድትናገር አልፈልግም ስትላት ነበረ ማለት ነው። ምንድነው ምነግረው? ምን ለማለት ፈልገሽ ነው? ምን ብዬ ነው? ባልሽ እኮ በጣም የምትወጁ የምታፈቅሪ እኮ ባልሽ ነው ምናምን ስትላት እንግዲህ በፍጹም እሱ ባሌ ሊሆን አይችልም እንግዲህ ምክንያቱም እኮ እሱ ማለት የባሌ ጓደኛ ነው፣ እባክሽ እንድትረጅኝ እፈልጋለሁ ትላለች ማለት ነው። የወዲት ጉዲትም ስትጀመር በፊትም አውቄው ነበረ ምናምን ስትላት ነበረ ማለት ነው። ምንድነው የምታውቂው ስላት ግን ምንድነው አንቺ እየፈተንሽ ነው ወይ እኔን እየፈተንሽ ነው እንዴ እያለቻት የኔ መቤት እየፈተንሽ ነው እንዴ እያለቻት ነበረ ማለት ነው።
በፍጹም እኔ አንቺን እየፈተንኩ አይደለም፣ እንድትረጂኝ እፈልጋለሁ። ይሄ ሰውዬ ለምንድነው እኔ ምን ሆኜ ነው? ባሌ ሴት ነው፣ የባሌ እናት ማየ ሴት ነው፣ የት ነች እያለ ስጠይቅ ነበረ ማለት ነው። የኔም የቤት እኮ እሱ እኮ እንደዚህ እያደረገሽ እኮ በአንቺ ላይ መተት አድርጎ ነው። እንደዚሁም ደግሞ ባልሽም መተት አድርጎበት እሱም መንገድ ላይ ነው ያለው፣ እሱም አብዷል። እማየም የባልሽ እናት እሷም ደግሞ ከክላስ ውስጥ አትወጣም ስትላት ነበረ። እንዴ ለምንድነው ከክላስ ውስጥ የማትወጣው እያለቻት ነበረ ማለት ነው። ከክላስ ውስጥ የማትወጣው አንቺ እየደበደብሻት እኔ ምን አድርጊያት ምናምን ስትል ያላደረግሻትን ነገር ብትነግሪኝ አይሻልም እንዴ? የኔ መቤት ብዙ ነገር ነው እኮ አደረግሻት። ሲልሽ ስትመቻት፣ ሲልሽ ስትሰድቢያት፣ እንደውም የምትደበድቢያት ራሱ በቀበቶ ነበረ። እንዴት ረሳሹ ምናምን ስትላት ነበረ። በፍጹም እኔ የሚያስታውሰው ነገር የለም፣ እሷን በፍጹም የመታውባትም ነገር የለም ስትላት ነበረ ማለት ነው። የኔ መቤት በእርግጥ አንቺም ወደሽ አይደለም፣ ግን በጣም ስትመቻት ነበረ። ባልሽም አብዶ መንገድ ላይ ነው፣ ጎዳና ላይ ነው ያለው እና ባል የት ነው? እሱን እንዴት ማግኘት አችላለሁ ምናምን እያለች ነበረ ማለት ነው። እሱን እንዴት ማግኘት እንዳለብን እናስባለን። ግን ደግሞ እኮ ከዚህም በፊት አንቺ ራሱ አይተሽ ነው የመጣሹ፣ የት እንዳለ አይቼው መጣው እያልሽ ስትይ ነበረ ምናምን ስትላት ነበረ ማለት ነው። እኔ በፍጹም ምንም ነገር የማስበው ነገር የለም፣ አላየሁትም፣ መቼ ነው ያየሁት ምናምን ስትል ነበረ ማለት ነው። የኔ መቤት እስኪ አስቢ፣ የት እንዳየሹ ግን አንድ ቀለታ አይቼው መጣው ብለሽ ስታወሪ ሰምቻለሁ። የት እንዳለ የምታውቂ ይመስለኛል፣ ቀስ ብለሽ አስቢ ስትላት ነበረ ማለት ነው። እንግዲህ ወይዘሮ ቅድስትም አስባ በፍጹም እኔ ላገኘው አልቻልኩም፣ የት እንዳየው ምንም ነገር የማውቀው ነገር የለም ግን እኔ ምን ነክቶኝ ነው እንደዚህ ሊሆን የቻልኩት ምናምን ስትላት እንግዲህ እንደዚህ እንድትወጁ ያደረገሽ እሱ ነው፣ መዛውም መተት አሰርቶብሽ ነው ምናምን ስትላት ነበረ ማለት ነው። እንግዲህ ወይዘሮ ቅድስት በጣም ነው የደነገጠችው እዚህ ጋር ማለት ነው። ምክንያቱም ያላሰበችው ነገር ነው በላዋ ላይ የተከሰተው ማለት ነው። እንደው ግን በሰው ላይ አትፍረዱ የሚባለው ነገር እውነት ነው። እውነቴን ነው ብላችሁ የሆነ ነገር ስታዩ በህይወታችሁ ቶሎ ብላችሁ አትፍረዱ። ከዚህም በፊት አሁን ወይዘሮ ቅድስት የወዲት ጉዲትን ከሷ ጋር መተኛ ትፈልጋለሁ፣ እንደዚሁም እባክሽ ከነሷ ጋር መተኛ ስለምፈልግ የወዲት ጉዲትን አሳመኝልኝ ምናምን እያላት ነበረ ማለት ነው። እንግዲህ ወይዘሮ ቅድስትን በመጀመሪያ ሰዓት በፍጹም አንተ የኔ ብቻ ነህ እንጂ ማንም ሰው እንዲጋራኝ አልፈልግም እያለች ነበረ ማለት ነው። በስተመጨረሻ ግን ፈቅዳ እንደውም የወዲት ጉዲትን አብረሽ እንድተኝ ይፈልጋለሁ ምናምን እያለች ስታስማማት ነበረ ማለት ነው። የወዲት ጉዲት ፍቃደኛ አልሆንም ብላ ነው እንጂ እንግዲህ ወይዘሮ ቅድስት አብራ እንድትተኛ ፈልጋ ነበረ ማለት ነው። በዛን ሰዓት ግን እኛ በጣም በወይዘሮ ቅድስት ላይ ነበረ ምን ሆና ነው እቺ ሴት? እንዴት ነው ባሏን አሳልፋ ለሰራተኛ የምትሰጠው? ምን አይነት ሴት ነች? ምን አይነት እንዴት ነው እሱስ እንዴት ታዘዘለት ምናምን ብለን ስንል ነበረ ሁላችንም ማለት ነው። ገርሞን ነበረ። ግን ደግሞ ወይዘሮ ቅድስት ወዳን እንዳልሆነ አሁን ፍትም ብሎ ወጥቷል ማለት ነው። ወዳን እንደዛ እንዳላደረገች ምክንያቱም ይሄ ሰውዬ ልክ እንደ እንትን ወይንም ደግሞ እንደ ጓንት ነበረ። ጓንት ልክ እጃችሁን ውስጥ ከከተን በኋላ ራሱን እጃችን ስናንቀሳቀስ ጓንቱም እንደሚነቃነቅ እንደዛ ነበር እየተጠቀመባት የነበረው ማለት ነው። በጣም የሚያሳዝን ነገር ወይዘሮ ቅድስት እንግዲህ እንደፈለጋት ሲያሽከረክራት ነበር ማለት ነው። ግን ደግሞ አሁን የዛ የሚያሽከረክርበት ሰዓትና ጊዜ የበቃ ይመስለኛል ማለት ነው። ወይዘሮ ቅድስት ይሄ ነገር አይገባትም ማለት ነው። ምንም የትኛውም ሰው ፍጥረት ይሄ ነገር አይገባውም። አስባችሁታል? ሳትፈልጉ የራሳችሁን ህይወት ትታችሁ ከማትፈልጉ ሰዎች ጋራ ጊዜያችሁ ስትመሩ እንግዲህ የራሳችሁ በዛ ላይ ተሰውራችሁ የራሳችሁን ህይወት እንኳን የምታውቁት ነገር የለም። ይብን የራሳችሁን ነገር እረስታችሁ ሌላ ዓለም ውስጥ ሆናችሁ በጣም ነው የሚከብደው ማለት ነው። ይሄ ሁላ ነገር እንድትሆን ያደረገው እንግዲህ ይሄው መተተኛ ሰውዬ ነው ማለት ነው። በእርግጥ ያው ፈጣሪ ልቦና ይስጠው፣ ለየትኛውም ሰው ፈጣሪ ልብ ይስጠው። ምክንያቱም ማንም ሰው ኃጢአት ሰርቶ ወደ ሲኦል ለመግባት ማንንም አንጋብዝም። ማንም ሰው ሲኦል እንዲገባ ፍላጎቱም እቅዱም የለኝም ማለት ነው። ግን ደግሞ ይሄ ሰውዬ በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ምክንያቱም እንዴት የራሱን ጓደኛ ሚስት እንዴት ታዘዘለት ስላችሁ እንዴት
ውስጡስ እንዴት እንደተቀበለለት ባይገባኝም ግን ያው ብዙ ነገር ህይወታቸውን አመሰቃቅሏል ማለት ነው። ግን ከዛም በኋላ እንግዲህ ወደ ቅድስት ጋር ሲመጣ ምንም ነገር አላማረውም ነበረ። ያላማረው ጉዳይ ምንድነው ሲባል ምክንያቱም ሁሉ ነገር እንዳሰበና እንዳቀደ አይደለም። ነገሮች ሁሉ አልተመቹም። ወይዘሮ ቅድስት እንደ በፊቱ አይደለችም። የሆነች የተቀየረችበት ነገር ለኋላ አይቷል ማለት ነው። ከዛም በኋላ ምንድነው ያደረገው? ቀጥታ እንግዲህ የወዴት ጉዲትን እሱን የሆነ ነገር ከጓዳ ውስጥ አንጪ ብሏት እንደ በፊቱ መስለው የወዴት ጉዲትን የምፈልግሽ ነገር አለ፣ የማወራሽ ነገር አለ ብሎ ውጭ ላይ አስወጥቷት ነበረ ማለት ነው። ምንድነው የምትፈልገው ስትለው ነበረ ማለት ነው። ምን የምፈልገው ነገር ከአንቺ የሆነ ነገር ነው ምናምን እያላት ነበረ። እኔ በግሌ የሆነ እንደ በፊቱ ያው ብልግና ነገር መስሎኝ ነበረ ማለት ነው። ግን ደግሞ አይደለም፣ እሱ የፈለጋት ለሌላ ነገር ነበረ። የፈለጋት ጉዳይ እንግዲህ ቤት ውስጥ ወይዘሮ ቅድስት ስለተቀየረችበት ለምን እንደተቀየረች እንዳለ መረጃውን እየወሰደች ለሱ እንድትነግረው ነበረ ሀሳቡ። ግን የወዲት ጉዲት በፍጹም ይህንን ነገር ልትቀበለው አልቻለችም። ለሱ እንደተቀበለችው ብታደርግም ግን ደግሞ ያለውን ነገር ለወይዘሮ ቅድስት ለመናገር ነው ፍላጎቷ ማለት ነው። ወይዘሮ ቅድስት በጣም ነው እያሳዘነቻት ማለት ነው። በዚህ አጋጣሚ እንግዲህ የወዲት ጉዲት የመጀመሪያ እንግዲህ ለሰው ስታዝን ነው አሁን ነው ማለት ነው። ወይዘሮ እንግዲህ የወዲት ጉዲት ከዚህም በፊት ለሰው ስታዝን አይተን አናቅም። ግን ደግሞ አሁን ለሰው እያዘነችና ለሰው የራራይ ትገኛለች ማለት ነው። እንግዲህ ምንድነው ያለችው? ለምንድነው የፈለከኝ ስትለው ከዚህ ከሰራተኝነት ከ3 እጥፍ የሚሰጥሽ ገንዘብ ስራ እፈልግልሻለሁ ስል እንደዛማ ከሆነ በጣም አሪፍ ነው። ምን አይነት ስራ ነው ሲላት ስራው እዚህ ቤት ነው የምትጠቀሚ ብቻ ባይንሽና በጆሮሽ የምትሰሙና የምታየውን ነገር መረጃ ለኔ መተሽ እንድትነግሪኝ ነው የምፈልገው እያላት ነበረ ማለት ነው። ማለት ምን ማለት ነው ሲል ወይዘሮ ቅድስት የምታደርገው ነገር እንደ በፊቱ ሊሆንልኝም አልቻለም። የሆነ ነገር ችግር እንዳለ ውስጤ ይሰማኛልና እባክሽ ያለውን ነገር እያጣራሽ እንድትነግሪኝ እፈልጋለሁ ሲላት ነበረ ማለት ነው። ማለት እንዴት ነው ምነግርህ? ሚስትህ እኮ በጣም ነው የምትወድህ። የትኛዋ ሚስት ነች ይብን እንኳን በባሏ ላይ ከሌላ ሰው ጋራ ተኛ ብላ የምትጠይቅ ሚስት የትኛዋ ሚስት ነች? ሚስትህ የዚህን ያክል በጣም ነው የምትወድህ። በምን አይነት መንገድ ጠረጠርካት? እንደውም እንዴት ብጠረጥራት ነው ስትለው ነበረ ማለት ነው። በፍጹም እኔ ሳስበው ብቻ እንደ ቤቱ አይደለችም እና እኔ የምፈልገው ነገር ቤት የምታረገውን ሁሉን ነገር ድርጊቷን መተሽ ለኔ እንድትነግሪኝ ነው የምፈልገው እያላት ነበረ ማለት ነው። የወዲት ጉዲት ደግሞ እንዴት ልጠረጥራት ቻልክ? እንዴት እንደዚህ የምትወድህን የምታፈቅርህን ሴት ግን እኔ ሳስበው ምን አድርጋት ነው እንደዚህ እንድትወዳትና እንድታፈቅራት ያደረከው? የብን ሴት በላህ ላይ እንኳን በራሷ ላይ እንኳን ሴቶች አብራ እንድትተኛ የፈቀደችልክ ምናምን እያለች ነበረ ማለት ነው። ከዛን እንግዲህ እንደዛ ስትላት ምንድነው ያለው? እኔ በፍጹም ምን አድርጊያት ነው መተት አደረግሽበት እያልሽ ነው እንዲህ እያለ እንግዲህ ያው አንዳንድ ሰዎች የሰሩትን ነገር ድንገት ያወጡታሉ አይደለ? መተት ሰራሽ ልትይ ነው ወይ? እኔ ምን አደረኳት ምናምን እያላት ነበረ ማለት ነው። አይ እኔ ግን በጣም ነው የሚገርመኝ፣ ምክንያቱም እንደዚህ እየሆነችልክ በጣም ነው የሚገርመኝ። እኔ አንድ ጥያቄ ልጠይቅህ ምናምን ስትለው ምንድነው የምትጠይቂኝ? መተት አሰርተህባት ነው ወይ እንደዚህ እያደረካት ያለው? ምክንያቱም በጣም ነው የምትወድቅ፣ በጣም ነው የምታፈቅርህ እያለችው ነበረ ማለት። በፍጹም ይሄን ነገር አላደረኩም፣ እኔ የምወደድ ባል አይደለሁም እንዴት ነው እኔ ቆንጆ አይደለሁም እንዴ እያለ ነበረ ማለት ነው። አለ ነገሩ ወንድ ነክ በጣም ቆንጆ ነክ ምናምን ብላ አጠገቡ ሸታ ነበረ። ከዛ እንግዲህ ወደ ቤት ስትገባ ወይዘሮ ቅድስት ቆማ ትጠብቃት ነበረ። ምን ተፈጠረ ምን አለሽ እያለ ስትጠይቃት ነበረ ማለት ነው። አይ ለጊዜው ምንም አልተፈጠረኝም፣ ግን ደግሞ አንቺን እንድሰልልለትና መረጃ እንድሰጠው ብር የ3 እጥፍ አክል ግን ደሞዝ እንደሚጨምርልኝ ነገረኝ ምናምን ሲላት አንቺስ ምን አልሽው ስትላት እኔ ማሽ ብዬዋለሁ ዝም ብዬ ምናምን ብለዋለች ማለት ነው። እንግዲህ ወይዘሮ ቅድስት በዚህ አጋጣሚ በጣም ነው የተናደደችው። ቤተሰቦቼ ለማንኛውም